እሱ በምንም አይገመትም። ከሁኔታ በላይ ነው። በአውሎ ንፋስ ውስጥና በወጀብ ውስጥ መንገድ አለው። እሱ ትክክል ነው። እኔ ገልጌላ ላይ ብዙ ነገር ተደርጎልኛል። ባወራው የማያልቅ ማለት ነው። ቸርቿ ከተመሰረተች ጀምሮ የኔ ነገር ሁሉ ነገር ተሳክቶልኛል። ያልሆነልኝ ነገር የለም። በብዙ ልመና ውስጥ ቆይቼ ነበረ። ሁለተኛ ልጅ ለመውለድ ስፈልግ መውለድ አልቻልኩም ነበረ። እሷን ከወለድኳት በኋላ ማለት ነው ላረግዝ ስፈልግ ማርገዝ አልቻልኩም ነበረ። በጣም አለቅስ ነበር በእግዚአብሔር ፊት። ግን ደስተኛ ሆኜ ነው የምታየው በሰው ፊት። ምንም በቃ ጌታ ማለት በምንም አይገመትም። ከፀሐይ በታች ላሉት ነገር በላይ ነው እሱ በቃ። እና በጣም እግዚአብሔር ለምን ነበር ማለቅስ ነበረ። በጣም ነቀፌታ ነበረብኝ። ጌታ ኢየሱስ ጌታ ነው። ብዙ ነቀፌታ ነው በሰፈር። ምንድነው አንቺ ቸርች ነው ስራ እያልሽ ልጅ አትወልጂም ይሉኛል። እና እግዚአብሔር ነን የምናውቀው። በጣም ያሳቅቁኛል። ልጄ ታሳቅቀኛለች። ለምንድነው ወንድም ወይ እህትም አትወልጂ? ወንድም ነው የምትለኝ እሷ። እንደውም በቃ ተሳክቶላታል። በቃ ወላ ስራ ሄጄ ስመለስ ልጅ ይዘሽልኝ ነይ የሚገዛ መስሏት። አሁን ካደገች ተስተካከለች እንጂ ይዘሽልኝ ነይ ትለኝ ነበረ። ዝም ብሎ ተይዞ የሚመጣ እየመሰላት ማለት ነው። በሰው ፊት ስታይ ፍጹም ደስተኛ ነው የምመስለው። ፍጹም የተሳካላት እመስላለሁ። ደስተኛ ነኝ፣ አመልካለሁ ጌታን። እኔ በምንም ስለማልገምተው ማለት ነው። በድንገት ነው እኔ ሰርፕራይዝ የሚያደርገኝ ጌታ። በድንገት መጥቶ ነው የሚያስደንቀኝ ማለት ነው። እኔ ከዛ ጠበቅኩት ጌታ ሆይ መቼ ነው የምታየኝ? መቼ? ልጅ በጣም ነው የምወደው። ዩቲዩብ ላይ ከገባውም ልጅ ነው የማወርደው። ፌስቡክ ላይም ከገባው ልጆችን አወርደና አያለው። በቃ ወላ ቅዠት ይሁን ህልም ይሁን አላቅም። አንዳንዴ ወልጄ ተኝቼ የተኛውበት እየመሰለኝ ብንንስል የሆነ ልጅ ያለ ይመስለኛል። ሳየው የለም ባዶ ነው፣ አለቅሳለሁ። ከዛ በጣም ነው ስቅቅ ብዬ አልቅሼ እግዚአብሔር ግን ቀን አለ ስለኔ ታስባለህ አውቃለሁ እያልኩኝ በቃ ማምለኬ ማመስገኔን ቸርች መመላለሴን አንዴም አላቋረጥኩም ማለት ነው። አላጉረመረም። እግዚአብሔርን እየጠበቅኩት ነበረ። ግን አለቅስ ነበር። ለቅሶ ተቋርጦ ያቅ የእንባ ሰው ነኝ። በቃ ዝም ብዬ በእግዚአብሔር ፊት መነፋረቅ ነው ስራዬ። አለቅሳለሁ እግዚአብሔር መቼ ነው የምታስበኝ ብዬ ማለት ነው። ከዛ 2015 ሊገባ ገበያ ሄጄ የሆነ ቮሚት ምናምን ይለኛል። ምንድነው ጨጓሬ ነው እንዴ ምናምን አላወቅኩም ማርገዜ ማለት ነው። ከዛ ይሄ ነገር ምንድነው ዋና ራስ ዋኝቻለሁ በአርግዤ ሳላቀው ማለት ነው። እና ይወጋኝ ነበረ፣ ያቅለሸልሸኝ ነበር ምናምን። ከዛ መጨረሻ ላይ ኤችሲጂ ገዛሁና ቤት ወስጄ ቤት ቼክ አደረግን። ማታ አካባቢ ላይ ልጄ ውጤቱን ይጠብቃሉ ተንበርክከው። እሷም ተደፍታ ጌታ ሆይ እንዴት ነው ማማ ትለኛለች። እንዴት ነው ልጅ ሲኖር ምልክቱ ትለኛለች። ሁለት ቀይ መስመር ካለው ልጅ አለ ማለት ነው እላታለሁ። ጌታ ሆይ ሁለት ቀይ መስመር ይኑረው ትላለች እሷ። ጌታ ሆይ እባክህን ሁለት ቀይ መስመር ይኑረው ተደፍታ ጌታን። እሱም ጌታ ሆይ ይላል እሱም ተደፍቶ ማለት ነው። ከዛ እኔ ቁጭ ብዬ ነው ቼክ ማረገው። ከዛ በኋላ እነሱ አይናቸውን ሲገልጡ ሰርፕራይዝ አደረኳቸው ማለት አለው አልኳቸው። ከዛ ለአንድ ሰዓት ነው የዘለሉት። እሷና እሱ እየዘለሉ ነው። ደግሞ ከዘለልኩ ልጁን እንትን እላለሁ ብዬ ግን ዘልያለሁ። እኔ አላቋረጥኩም። መዝለለኝ ራሱ ጌታ ነው የሰራው በማህፀኔ። ከዛ እነሱ ይዘሉ ሲያመልኩ እኔም ቀስ እያልኩ እነሱ ጋር ለአንድ ሰዓት ሳይደክሙ ሲዘሉ ሲያመሰግኑ በጣም ደስተኛ ሆነን እግዚአብሔር ወንድ ልጅ ደግሞ ሰጠኝ። ባለቤቴ ወንድ ልጅ በጣም ይፈልግ ነበር። እኔ በርግጥ ልጄም ወንድ ልጅ ነው የምትለኝ። እኔ ማንኛውም ይሁን ነው ያልኩት። እኔ ችግር የለብኝም እሱ የወደደው ይሁን ነበር። ግን ባለቤቴ ወንድ ልጅ ይላል፣ እሷም ወንድም ነው የምትለው። ከዛ ወንድ ልጅ ሰጠኝ ማለት ነው። ጌታ አመስግኑልኝ። እና የሚገርመው ነገር በሰላም ነው እርግዝና ወራቴ። እኔ እውነት አርግዤ ወልዳለሁ እንዴ እላለሁ ለፓስተር። ያውቃል ይሄን እንደሚያመኝ ሐዋርያውም ያውቃል። በጣም ወገቤን ያመኛል፣ ማህፀኔን በጣም ነው የምታመመው። አርግዤ መወልድ ራሱ አልመሰለኝም። ካረገዝኩም በኋላ ደግሞ በጣም ያመኛል። ግን ጌታ ድንቅ ነው። አንድ ቀን ሳያመኝ እንደበላሁ እንደጠጣሁ ደስተኛ እንደሆንኩ ምጤ መጣ ማለት ነው። ምንም ችግር ሳይኖርብኝ እግሬ ብቻ ነው የሚያብጠው። እሱም ያው ኩላሊቴን ጫን ስለሚያደርገው ነው። ጌታ በጣም ድንቅ መሆኑ ፈርቼ ነበር እውነት። በሷ ሰዓት ወገቧ ዲስክ ነው ተብዬ መውለድ አትችልም ብለውኝ ነበረ ማለት ነው። ግን ዲስክ አይደለም፣ ዝም ብለው የራሳቸውን ፍልስፍና ነው። ከዛ መጨረሻ ላይ ምንም ሳልሆን ጌታ ረዳኝ። ሐዋርያው ልወልድ አካባቢ ላይ ደወለልኝና መቼ ነው ሰርፕራይዝ የምታረጊኝ አለና ጸልይልኝ፣ ምጤ እንዳይበዛ በሰላም እንድወልድ በኃይለኛው ጸልይልኝ። ልወልድ 5 ቀን ምናምን ሲቀረኝ ነው ጸልይልኝ። በጣም ጸልይልኝ። ከ5 ቀን በኋላ ምጤ መጣ። 11 ሰዓት ቀን አድርግልኝ ጌታ ሆይ ከያለ ሁኔታ አንፃር ቀን ላይ ምጤ ይምጣ እያልኩ ምጸልይ ነበረ። በጣም ቃትት ነበር። ከዛ ከሌሊቱ 11 ሰዓት ነበር ምጤ የመጣው። ከዛ በኋላ ሌሊት ላይ ሄድን 2 ሰዓት በሰላም በጣም ጉልበታም ሆኜ ነው የወለድኩት። በቃ ምን ብዬ ልንገራችሁ። ትዝ ይለኛል ሐዋርያው የሚጸልይልኝ። እኔም እግዚአብሔርን ካፌ አንድም አልነጠልኩም። ጌታ ሆይ እያልኩኝ ተሳስቼ እንኳን አቆሚ ሲሉ ሌሎቹ እዛ ጋር አላቆሙም። እስቲ አትጩይ ኢየሱስ እየሰተበይ ሲሉኝ እኔ በጣም ስሙን እየጠራው አለ እንደውም ባሰብ። ከዛ በጣም እየጮኩኝ ከዛ በኋላ ውልድ አደረኩ ማለት ነው 2 ሰዓት ላይ።
ምንም ሳይፈጠር ጉልበቴ ከየት መጣ ይሄ ጉልበት ነው ያልኩት። በቃ ብረቱን ሁሉ በቃ ይዤ ከዛ በኋላ በሰላም ወልጄ ደስ ብሎኝ በአልጋ ተሰጠኝና ተኛው። ጡቴ ከዛ በፊት እያዘጋጀሁት ነበረ። ወተት ነበረው ቼክ ሳረገው ልጄ እንዳይራብ እያልኩ አዘጋጀው ነበረ። ከዛ ሌሊት ላይ ሳጠባው ጡቱ ድርቅ አለ። ከዛ ልጁ ደግሞ በኃይል ይጮህ ነበረ። ትኩሳት በሰላም ተገላገይ። ያስቡ ሰይጣን ስራው ይፍረስና መቼም አይችለኝም። እኔ ቼክ አፕ ሲደረግ በጣም ኃይለኛ ትኩሳት እኔ ሳየው ራሱ በጣም ትኩሳት አለው አልኩና ነገርኳቸው። ትኩሳት ታይቶ የማይታወቅ ትኩሳት ነው። ከዛ ቼክ አፕ ሲያደርጉት 40 ገብቷል። ኖርማሉ 36 ነው። ከዛ ደነገጡ። ተፋጥነው ምናምን ይዘውት ወደ ከፍተኛ ቦታ አስገቡትና ከዛ ከኔ ነጥለው ወሰዱትና እዛ አስገቡት ማለት ተኛ። ግሊኮስ ተሰካለት። እኔ ለምንድነው ቁጭ ብዬ እዚህ ልጄ ታሞ መድኃኒት በህፃንነቱ የሚሰጠውን የሐዋርያው ጋር ደውላለሁ ብዬ ልክ ከከፍተኛ ጫማው ልቃችሁ ምናምን ነው የሚገባው። ከዛ እሱ ወጣ ልጄ ጋር ነበር ስልኩ። የሐዋርያውን ስልክ ላወጣ ስል እሱ ደወለልኝ። የሚገርመው ከዛ በጣም ይገርማል። አሁን ልደውልልህ ነበረ ጡቴም አልፈነዳም ልጄም አልቅሶ ከፍተኛ ቦታ አስገብተውት ትኩሳት ነው ታሟል ግሊኮስ ተሰክቶለት አልኩት። ከዛ ጸልይልሻለሁ አለኝ። ገባሁ። መጨረሻ ላይ በጆሮዬ ያስኩና ስልኬ አንድ እጄን ጡቴ ላይ አንዱን እጄን ደግሞ ልጄ ላይ አረኩና ጸለየልኝ። በጣም ጸለየልኝ። የሰይጣን ስራ ይፍረስ እያለ በቃ ምንም አይሆንም እያለ በኃይል ጸለይ ማለት ነው። ጌታን ኢሚዲየትሊ ሲሆንልኝ እንደዚህ አይቻላል። ወዲያውኑ ማለት ነው እሱ ሲጨርስ የልጄ ትኩሳት በቃ ባዶ በቃ ጸጥ አለ ማለት ነው። ቅዝቅዝ አለ። የሚገርመው ነገር ደግሞ ከዛ አንስቼ ትኩሳቱ ሲበርድ ጡቴን ስሰጠው እንዴት ይቋቋመው እኔ እንደዚህ አይቼ ማላቅ በቃ በጣም በኃይል ማለት ፈሰሰለት። ከዛ ይሄን ስል ጎርፍ ሆነ ማለት ነው። በኃይል ፈሰሰ። ከዛ ጥግብ ባለና ልጁ ጤነኛ ሆነ። ከዛ ይዤ ልወጣ ነው አልኳቸው። ኧረ እባክሽ ይዘሽ አትወጪም። ግብ ከዶክተሮቹ ጋር ማለት ነው። አንዱ ለ4 ቀን ይለኛል፣ አንዱ ለ20 ቀን ይለኛል። ባክቴሪያ ያለበት 4 ተኩል ነው የወለድኩት። ትልቅ ልጅ ነው፣ ምንም ችግር የለበትም፣ ግን ትኩሳት ስለመጣበት ነው። ከዛ በቃ ኪሎም ትልቅ ስለሆነ ይሆናል ባክቴሪያ አጥቅቶት ነው የሚሆነው ምናምን። ኧረ በኢየሱስም በሱ ላይ አይሰራም እያልኩኝ ነኝ። ከዛ መጨረሻ ላይ እዚህ ነው የሚቆየው አሉኝ። በቃ አይወጣም አሉኝ። እኔ ይዤ እወጣለሁ ግግም በቃ ዶክተሮቹ እየተረባረቡ ብዙ ዶክተሮች ናቸው ያሉት። ልጄ ግን ጤነኛ ነው ፍጹም አታዩትም። ከዛ አንዱ ዶክተር መጣና ቼክ አፕ ሲያረግ 37 ነው። እንዴ እኮ ደህና ነው ለምን አይወጣም? አይወጣም ይላል አንዱ ዶክተር። አይ አሁን ነው የቀዘቀዘለት 40 ነበር ምናምን ይላል። ከዛ አይ እኔ ይዤ መውጣት አለብኝ ፈርመሽ ከሆነ እንጂ ይዘሽ አትወጭም ማለት ሲጸልይልኝ እየሰሙ እኮ ነው። ጸሎቱ እናዷቸው ነው እንጂ እውነት ልጁ ደህና እንደሆነ ያውቃሉ። ከዛ መጨረሻ ላይ እኔ ባለሙያ ነኝ፣ ጤና ባለሙያ ነኝ፣ እኔ ፑሽ ማድረግ እችላለሁ፣ በቃ እኔ እሰጠዋለሁ። በቃ በጣም በኃይል እንትን ከማለታቸው የተነሳ ማለት ነው። ተፈውሷል እያያችሁ ነው አይደል ስላቸው አላምን አሉ። በቃ እኔ ራሴ እሰጠዋለሁ ነሽ አለኝ። አዎ ባለሙያ ነኝ። ከዛ የባለሙያ እንትን አሳየሁትና ከዛ በኋላ እና ይሄን መድኃኒት ብሎ ጻፈ። አንተ ጻፍ እንጂ ያልሰጠውም ልጄ ፍጹም ተሽሎታል አልኩና እኔም ባለቤቴን ፈርመን ልጁን ይዘነው ወጣን ማለት ቤታችን ገባን። ፍጹም ሰላም። እስካሁን ድረስ ምንም ነገር አሞት አያውቅም ምንም። ከዛ ሌላው ደግሞ አልበቃው ሲለው አጋንንት እኔ ላይ ፕላሴንታ ቀርቷል ማለት የእንግዲህ ልጅ ተቆርጦ ማለት ነው ሳይታወቅ። በዚህ ማንም እናተርፍ አታውቅም ጌታ ኢየሱስ ካልቀረበ በስተቀር የጌታ እጅ ካልሆነ በስተቀር አብዛኛው እናቶች በዚህ ይሞታሉ። በቃ በዚህ ጥንቃቄ ጉድለት ይሞታሉ። ብዙ እናቶችም አውቃለሁ እኔ እርጉዞኜ ብዙ 1-4 እናቶች ሞተዋል በዚህ ጉዳይ ማለት ነው። ጌታ ግን ጌታ ነው። ከሞት ነው ያስመለጠኝ። እኔ ማለት ከሞት ነው የዳንኩት። ወልጄም እንኳን በሰላም በቃ ለምን ተወለደ በሚል ንዴት ፕላሴንታ ውስጥ ቀርቶ ነበረ። ደም ይፈሰኝ ነበር። አረኔ ብሊዲንግ እያደረግኩ ነው ባካችሁ ቼክ አድርጉኝ ስላቸው ይመጣና ዶክተሩ ያኛል። አረ ደህና ነሽ አዜብ ደህና ነሽ እኮ ምናምን ይለኛል። ከዛ እኔ ግን እየደማሁ ነው። ራሴን ያዞረኛል፣ ወደ ላይ ጎተኛል ምናምን። ከዛ ቤቴ ከገባ በኋላ ሮብ ዕለት ሐሙስ ዕለት ቅቤ ቀባችኝ ቤት ማለት ነው። ቅቤ ቀብታኝ ቅቤው ነው እንደሚጎትተኝ እላለሁ። ወደ ላይ ሰው እንደሚስበው ነገር ይስበኛል ማለት ነው። ሳበር ሆዴን ያመኛል። ሆዴ ውስጥ የሚጮህ ነገር አለ፣ በጣም የሚያስፈራ ነገር። ምን ልሆን ነው ጌታዬ አንተ ጣልቃ ግባ እያልኩኝ መጨረሻ ላይ በሁለተኛው ቀን ቅቤው ነው የሚያመኝ በቃ አልኩና ቅቤውን በጧት ተነስቼ ታጠብኩ። ከዛ ታጥቤም አልተሻለኝም። አርብ ጧት ሽንቴ ልሸና ስሄድ ሽንት ቤት ይሁን ነገር ተንጠልጥሏል። ከዛ ቼክ አፕ ሳረገው ጉትት ላረገው ስሞክር በጣም ከባድ ትልቅ ነው። በኢየሱስ ስሜንማ አልነካም። በቃ ለመሳብ ስሞክር ከበድ ያለ ነገር ነው። እኔ ፈርቻለሁ። ማህፀኔ ሊወጣ ነው እንዴ በኃይል ስላማጥኩኝ እላለሁ። ከዛ በኋላ መጨረሻ ላይ ሌሊት ላይ እንደምጥ ነገር ጀመረኝና ሌሊት በሶፍት ይዤ ስጎትተው ይሄን የሚያክል የተቆረጠ ፕላሴንታ ወጣ ማለት ነው። ጌታን አመስግኑልኝ። እንዴት ከሞት እንድታደገኝ ይሁልኝ። ይሄ ፕላሴንታ ቀርቶ ማንም እናት አትተርፍም፣ ትሞታለች በቃ። ጌታ ግን ሞቴን በህይወት ቀይሮልኛል። አመስግኑልኝ፣ እግዚአብሔርን ባርኩልኝ።
ልጄንም ሊወስድ ነበር፣ እኔንም ሊወስድ ነበር፣ አልቻለም። ጌታ ኢየሱስ ጌታ ነው። ለብዙ ሰው አሳይቻለሁ። ያን ፕላሴንታ በጣም ተደንቀው እኔ ማህፀኔ ሊወጣ ነው አንጀቴ ሊወጣ ነው ያልኩትን ፕላሴንታ ነው የእንግዴ ልጅ ማለት ነው። ከዛ እዛ ላይ ፎቶ አንስቼ እንደውም ቆያ ለምስክርነት ብዬ ነበር ባለቤቴ ሳያቅጣለው። ከዛ በጣም ነው የሚያስፈራው። ለብዙ አሳይቶታል። ግን ከዛ መጨረሻ ላይ ጌታ ረድቶኝ ዛሬ በፊታችሁ እንደዚህ ቆሜያለሁ ማለት ነው። አመስግኖልኝ